ድንግል ናቸው እኮ ሁሉም እኮ ድንግል ነው መዳም ቤት ያሉ ልጆች ድንግል አንዳንድ ብቻ ነው ያፈርሰው ችግር ያመጣም ግን በኋላ እኔ ለውበት ወገን አቀም እኛ የለንበት እኔ አላቅም ልብ መታንተ አይደለም ግራ ገብቶኝ እኮ እኔ ለውበትም እኔ በጣም እንፈራ ምን እንደው ታውቂያለሽ ታፕ አርጉላት እንጂ 3000 ሰው ተቀምጠ ዝም ብለ ወሬ ታደም እንፈራ ምን እንደሆነ ታውቂያለሽ እናሰራል ብለው ይባሰ ተቀዱ ከባሎቻቸው ተለያይተው እንዳይኖር ህይወታቸው እንዳይባስ ንስሐ መግቢያ አንቺ ምክር መስጠት አለብሽ ቆም ነገር እኮ ምክር መስጠት አለብሽ ዝም ማለት የለብሽም አይ ጆከር ተወኝ እስቲ ስለዚህ ምክር መለገስ አለብሽ ከባድ ነው ሰው እኮ ምክር የምትለግሰው እንዴት እንደሆነ ታውቃለህ ጆከር ሳያቅ ካጠፋ አውቆ የተኛውን መቀስቀስ አትችልም ሳያቅ የተኛውን ግን መቀስቀስ ትችላለህ ሰው አይቻልም አውቆ የሚያጠፉትን ሰው በምክር አይመለስም አውቆ ነው ያደረጉት አይ ጆከር ኧረ ተው ቆይቶ ነው የሚገባኝ ተው እኔ አይደለም እኔ እኮ ሐሳብ ለእህቶቻችን ሐሳብ ይዞኝ ነው ለምን ምን መሰለሽ ችግር ላይ እንዳይወድቁ ነገር ለኛ ነው መከራ የሚሆነው ይሄና አው ግን አሁን አራኔ መዳም ለሚሰሩት በመርፌ እንዳይሰፉት ነው የሚፈራ ጫናቸው እነሱ አስተዋውቂያ አይ ችግር የለም አስተዋውቃለሁ ነው ብዙዋት ሶስት አይነት ልብስ አላት ደህና አንተ ግን አይደል እኔማ ደህና ነኝ ምን አለብኝ ቲክታክ እያለ ምን ሆናለሁ ብለሽ እሱስ ምንም አይኮንም አባቱ ምን ቅባት አላት ልብስ አላት ግዟት እኔን እኮ ይወዱኛል ታውቃለህ ምንም ብላቸው እንኳን ይገዙኛል ምንም ብላቸው ግልጽ ስለሆንሽ እኮ ነው ምንም ብላቸው ከኔ ውጪ ሂደው እንኳን የማይገዙ ጫጫ ሰዎች አሉኝና ለዛ ነው የምኮራው ደረቴን ፍት አድርጌ ከፈጣሪ በታች እኔ ግን አንድ ቀን ሰው ቢገስታ ይችላልአቀም አይ ይቅርብን ዛሬ ወዳጁ ነን ነገ ለምንባላ ደግሞ ምን ያደርግልናል ካንተ ጋር እዚህ ማዕድ ቀርቦ በልተው አንተ ሊበሉ አለዛ አልፈልግም ብዙ ሰዎች ጋር መኖር ፈልጋለሁ ግን አሁን አልፈልግም ብቻዬን ጊዜ ደግሞ በቃ ኮሜንት ላይ የመጡ ባልሽን አሳይን ባልሽን ነው የሚሉሽ ባሌንማ ወደው ከዛን በቃ ሊያኮብልሉት ፈልገው ግን አልኮብልላል ስለ አካውንት አንቺ ጋር ነው አው እኔ ጋር ነው ዋትስአፕ እኔ ጋር አለ ዋትስአፓችን ማለት ነው ባንድ ነው የምንጠቀመው የስ እዚህ አለ እዛም አለ ኮፒ ተደራርገን ነው ስለምንተማመን
ለብቻ የለንም። ሜሴጅ ሲጽፉ ቀጥታ ቲክታክ ላይ የኔ ቆንጆ የኔ ፍቅር የሚልላ አዎ አበባ የሚልክ ካለ ልብ ቅርጽ የሚልክ ካለ የታባቷን ይመልስላታል። ለምን እንደሱ ነሽ አታወሪያት? እንደሱ ነሽ ትቀባጥራለች። ደሞ ነገ ደሞ እሱ አወራኝ ብላ ትምጣ ቲክቶክ ላይ ያው በብሎክ አልቋል በይ። አረ እንዳለ አንድ ሰው ፎሎ እንዳያረግ ብዬ ፎሎ ያደረጉትን እንዳለ ቦልክ ይጨርሻለሁ። አንዴ ባዶ ዜሮ አካውንት ነው ይዞ የሚሄድ። አረ አይደለም በውስጥ የጻፈውን ሁሉ ቦልክ ያለው ምን አባቷ ቦልክ ይጨርሻለሁ። ይሉ ደግሞ የኔ ፍቅር ይላሉ መጥቶ አንተ የኔ ማር ይላሉ። ይመርምርሽ መሽቀምሰሽው ነው አንቺ የኔ ማር የምትይ። ደግሞ የመጡ በውስጥ በኩል የሚጽፉትን ብታይኮ ማለት ነው አንተ ግርም ነው የሚለው። አምጣቂያቸው ሰዎች አራሉ እንደ ወዲያ እኔ አሁን ስማ ሚንዜ የለኝም፣ ሴት ጓደኛ የለኝም፣ ለዛ የሚቀማኝ የለኝም። አሁን ሚዲያ ነው። ሚዲያ ላይ ደግሞ ከንፈሽ አመጭ እቤትሽም ሴት አታመጭም። ኖ ማፊ አሁን እህቴ ብቻ ናት ያለችው። ማፊ እንዴ ሂዳ እሱ እንቅልፍ እየተኛ ማለት ነው አውቃ ከጎኑ ሂዳ ቀስ ብላ ፎቶ ብትነሳስ ልታለያየኝ እኔ አሁን አይምሮዬ ልታሸክከኝ። አንድ ኮሜንት ይይዟሉ ለባልሽ ይውዬ ባላችን ነው አትቆጪ። አረ ይሄን ካይሽ በብሎክ ነው የምታሰናበትሽ። ባላችን ያው ባላችን ነን የምትሉ እያንዳንዳችሁ ቤት መምጣት ትችላላችሁ። ግን ግማሾቻችሁ ካልሲ ታጥባላችሁ፣ ግማሾቻችሁ ሱሪው፣ ሌላው ቲሸርቱ፣ ሌላው ሽንት ቤት ማጠብ አለበት፣ ሌላው ሳሎን ያጸዳል፣ ሌላው የኔ ልብስ ያጸዳል። አልጋው ላይ ማፊ ማታ አብሮ ነው የምትተኝ። ሌላው ነው ማጽዳት ትችላላችሁ። ቀንቀለ ስራ አብሮአችሁ ነው። የኛ አገልጋይ መሆን ትችላላችሁ። ሙሽማ ወጉም ድሮ እንዲህ ነው። ታሳቂ ማለት ወንድ ልጅ ሳይፈልግ ነው የማይፈልግ መንገድ ላይ ሴት ቀርብ ከሴት ጋር ኖርኩ። እኔ እኮ ገና አልደረስኩም እኮ ገና ነህ እንዴ? እግዚአብሔር ገና ነኝ እኮ ነኝ። ስንት አመት ነው? 13 አይደለም አንዴ ወደ 36 እየገባው እና ገና ነህ? አዎ ገና ነህ። እኛም ቸኩለን ያበራው ግን እኔ ጸባያቸው እኔ እናቴንና እህቶቼን ምናምን አውቃለሁ። ያው ነፍስ ስደት ነው ያደግኩት። ግን አላውቅም ሴት እንደዚህ እንትኖች ሚዲያ ላይ ነው እዚሁ በካሜራ ላይ አያቸዋለሁ። አውቃለሁ ያያለሁ። ባጭሩ ከሴት ጋር ልገናኝም ነው። ገና ምንም አልተነካም። ድንግል ነው። ዜሮ ነው ይሉኛል። ከታች ታያለሽ። ኮፒ ሊንክ አድርጉላ ጋይስ። ሜምበር ያልሆናችሁ ምን የተናገረ ሰው አንተ ነህ። እኔ ወደ 36 እየገባሁ። አረ ብዙ ሰው አይናገርም። በ50 አመቱ ደግሞ እኔ በጣም የሚገርመኝ ሁሌ የኔ ጥያቄ ነው። እኔ አሁን በ26 አመቴ የ60 አመት ሴትዮ ነው የምመስለው አሉ። ግን በ60 አመት በ50 አመታቸው በ40 አመታቸው የ20 አመት ልጃገረድ ነው የሚመስሉ። ምን በልተው ነው? ምን አልሽኝ? የሆነ ስልክ እየተደወለልኝ አላየ ላይ ንገሪ። ምንድነው 20 አመት ምናምን? በ26 አመት የ56 አመት ሴትዮ ነው የምመስለው። ሌሎች ግን በ40 አመታቸው በ50 አመታቸው የ20 አመት ልጃገረድ ነው የሚመስሉት። ምን በልተው ነው? ለምን እንደሆነ ታውቂያለሽ? አንድ ገባኝ ነገር ምግብ እርግጥ አድርጎ የሚበላ ሰው
ጤናውም እድሜውም ፊቱም ይለመልማል። ታውቂያለሽ? አሁን ሴቶች ወንድ ጋር ይሁን እንግዲህ ሲመጣ በጣታችሁ ነካ ነካ ታረጉና ልክ እናንተ ናችሁ አንስታችሁ ወደ ኩሽና ካስገባችኋት ከ15 ደቂቃ በኋላ እዛ ሰሃን ላይ ወደ ቆሻሻ ይጣል ወደ ምን ይጣል አይታወቅም ተጠቅልሎ ገባ። ከዛ ስትወጡ እያጋሳችሁ ነው የምትወጡ። ስትሄዱ ወዲያችሁ ጩር እያለ ሄዳል። ስትመለሱ ግን እያጋሳችሁ ሳህኑም አልታጠበ እዛው ተትረክርኩ እብደላ ሰው ነው የሚመስል። ጆከር የምር እኔ ግን ማለት ነው የምር ጆከር ስራ የላቸውም። እኔ ግን የምር ማንም ይሩን ማንም ጥግብ እስከምል በላለሁ ሰው ፊት ለፊት በላው እንጂ የሰው ስጋ በላው አትበሉ። እኔ በጣም እቺ ነገራችሁ የሚያስቀኝ ሴቶች እኔ በላለሁ። አንዳንዶቹ ግን አዋሉ በተለይ ፍቅረኛቸው ጋር ባላቸው ጋር እንደዚህ ፍቅረኛ አዲስ ከሆነ ምናምን ነካ በጣታቸው ከዛ የምታቀርቡት እኮ ለ3 ሰው ምናምን 5 እንጀራ 4 እንጀራ ታቀርባላችሁ። ተረፍረፉ ተረክረክ ያለውን መሃሉን ሰፍ ቦትረፍ አድርጋችሁ ያዋጣችሁ ራሱ እንደዚህ ተደብቆ ለሚያያችሁ ሰው አጣጣላችሁ ወንድ ያክላችሁ ነው የሚለው ይተዋታ። ታዲያ ምን ታርግ ትሙት? ጆከር ድንግልናህን ቡርጅ ከሊፋ ላይ ልውሰደው አይሻችሁ ብልግናቸው ተከሰሽ ትመጫለሽ። እኔ ማንንም አልሰማምም የትም አትከሰኝም። ግን ትመጪ እንደሆነ እዚህ ሚዲያ ላይ ራሳችሁ ሰጣችሁ እዚህ መጣችሁ እንትሉናላችሁ። እኛ የለብንም ያለንበት ኮፒ ሊንክ አድርጉላት ጋይስ፣ ሁላችሁም ግዟት አድርጉላት። ምክር ስትፈልጉ ከሷ ተቀበሉ። የሴተኛ ምክር ማንም ቤት የማትደርስ እህታችን ናት እና ታፕታፕ ኮፒ ሊንክ አድርጓት ግዟት። የመጣችሁ ውጡ ከቤታችን ጎ አውት እይበት ማንን አረ የኔ ጆካ ማለት ጀመሩ። ድንግል ነኝ ሲል አረ ሌላ ሲልሽም አጌች አውሪው እኔ ምለው የኔ ጆካ ማለት ጀመራችሁሳ ድንግል ነኝ ስላለ ነው። እግዚኦ እኮ ነው። ትንሽ ቆይታችሁ ሽማግሌ ነው የምልኩለት እኮ እናንተ አታፍሩም እኮ የኔ በውስጥ የሳበለት ብዛቱ ጉድ እኮ ነው። አረ እግዚኦ ማርነ ክርስቶስ አሁን ነው የገባኝ። ወይኔ እግዚኦ እኔ አሁን ነው የገባኝ። ወይኔ ሀዊ እኮ እንደው እኮ ሀዊ እንደው ምን አይነቷ ጉድ ነሽ እንደው በገብሬ ምንዋ ልጅ ነኝ እኔ እኮ አሁን ነው የገባኝ። ወንዴዋ ፍቅሬ አለሜ ወይ አረ ቅባር ወይ አረ ጉድ ፈላ ሂጂበት በማን ላይ አረ እባክሽ አረ እግዚኦ ወይኔ እኔ ቅዱስ ሚካኤልን አሁን ነው የገባኝ። እኔ ጭራሽ እኮ የለም እኮ አረ የምሰድበው ሰው ራሱ መርጬ ነው የምሰድባችሁ ራሱ። በነገራችን ላይ ስድባችን ራሱ የሚወርቀው በሰው ራሱ ይለያል።